መገረፍ ነው እያለ መከራውን መሰደድ ነው ካለ በኋላ መጨረሻ መራራ ሞት ነውን ይልና ሁሉንም አልፈን ክርስቶስን አምልከን እንኖራለን፣ መከራውን ሁሉ አልፈን ክርስቶስን እናያለን ነው የሚለው። እንግዲህ ዛሬ በዛሬው ዕለት እንደ ቅድስት አርሴማ የእሷ ቅዳሴ ቤቷ ነው። እስቲ አርሴማ በሉ ሁላችሁ ስሟን ጥራት እስቲ። ቅድስት አርሴማ እስራትንም ያለፈች ግርፋትንም ያለፈች መታሰርንም መገረፍንም በጠቅላላ መደብደብንም ሞትን ፊት ለፊት የተጋፈጠች አሸንፋ በእግዚአብሔር ፊት ያበራች ይህን የቅዱስ ጳውሎስን ቃል የፈጸመች ታላቅ ሰማዕት ናት። ቅድስት አርሴማ በገድለ ሰማዕታት ቤተ ክህነት አንድ ትልቅ ገድለ ሰማዕታት አለ። ባለ 4 ዓምድ የቆየ በብራና የተጻፈ የሰማዕታት እስትሙ የሆነ ነው። ከገድሏ በተለየ ማለት ነው። የሰማዕታት በቀድሞ አባቶቻችን እስትሙ የሆነ የሰማዕታት ገድል በአንድነት የተጻፈ አለ እና በራሷ ገድልም በዚያ ላይም እንደተጻፈ ቅድስት አርሴማ የተወለደችው በሮም ነው። የነበረችበት ዘመን ከ245 እስከ 325 እስከ ቆስጠንጢኖስ መነሳት ይሄ መከራ ዘመን ቤተክርስቲያን የተገፋችበት የቤተክርስቲያን ሀብቷ ንብረቷ በአዋጅ የተወረሰበት የሚያምኑ ክርስቲያኖች በገደል የሚወረወሩበት በእሳት ተቃጥለው በስለት ተቆራርጠው በአንበሳ ጥፍር በነብር ጥፍር በአንበሳ ክንድ ተደቁሰው በአደባባይ የሚገደሉበት ያ ክፉ ዘመን ግን በረከት የበዛበት ቤተክርስቲያን የበራችበት በዘመነ ሰማዕታት ነው እና ቅድስት አርሴማ የተወለደችው በሮም ነው። እንደ ታሪኳ የሚለው ስትወለድ ይላል ወርቃማ ሆና የተወለደች መልከኛ ሆና የተወለደች ወርቃማ የሆነች ልጅ በጨለማ ውስጥ የምታበራ ይላል። እንግዲህ ሰው ምንም ቢያምር ጨለማ ውስጥ እንዴት እንደሚታይ እንጃ፣ ግን የሚለው ስለ መልኳ ውበት በጣም ያማረች እና በጨለማ ውስጥ የምታበራ ታላቅ ሕፃን ነበረች እና ያደገችው በእመቤታችን ቤተክርስቲያን ነው ይላል። በእመቤታችን ቤተክርስቲያን ትምህርተ ሃይማኖትን እየተማረች አደገች እና የእሷ እንግዲህ ፈተና የሆነባት መልኳ ነው እና በዚያን ጊዜ ሰዓላያን ይላል እንግዲህ ቅድስት አርሴማ ቀኗ ነው። ሰዓላያን ወርቅ ስለሆነች መልኳን እንግዲህ አንዳንድ ሰዓሊ እንደ እጁ የተባረከ ሰዓሊ ያለ መልኳን ቀርጸው ስለው በዚያን ጊዜ የሮም ንጉሠ ነገሥት የነበረ ዲዮቅልጥያኖስ ዓለምን ይገዛ ነበር፣ ግን በጣም ክፉ ሰው የነበረ 40 ዘመን ሙሉ ቤተክርስቲያንን ያሳደደ ኋላ ግን ራሱ የሞተ ለዚህች ለንጉሡ ዲዮቅልጥያኖስ ይችን መልኳን ወስደው ሰጡት ይላል እና ሲያት ይችን ወጣት ልጅ ድንግል አርሴማን ፈለጋት፣ እቴጌ ለማድረግ ፈለጋት ይላል እና በዚች በቤታችን ቤተክርስቲያን ውስጥ ከ72ቱ ደናግል ጋራ የምታሳድጋት ቅድስት አርሴማን ታሳድግ የነበረች አጋታ፣ እስቲ አጋታ በሉ እስቲ አጋታ ያሳደገቻት ትምህርተ ሃይማኖትን ያስተማራቻት እና ይቺ ቅድስት አጋታ ሰማችና በቅዱስ ወንጌል ላይ አሚያ ትመስል መንግሥተ ሰማያት አስሮን ደናግለ ዘነሳ ማሃቱ ይሆን መንግሥተ ሰማያት 10 ቆነጃጅትን ትመስላለች። ከ10ሩ 5ቱ ልባሞች ናቸው፣ 5ቱ ሰነፎች ናቸው። ከሰነፎች እንዳትሆኚ አንቺ የክርስቶስ ሙሽራ ነሽ፣ ከዚህ አሕዛብ ጋር አንድነት አይኖርሽ፣ በመንግሥተ ሰማይ የከበርሽ ነሽ ብላ መከረቻት እና እንዴት ይሁን እሱ ባለ ጊዜ ነው መጥቶ እዚህ ችግር ይፈጥራል ሲባል በዚህ ምክንያት ነው። ከሮም ተነስተው 72 ደናግል ሴቶች ደናግል አፍቅራከ ወተለዋድሬከ እንዘ ይብላከ አረወነ እግዚኦ እነዚህ 72ቱ ደናግል በአርሴማ መልክ ምክንያት በእሷ በቤተ መንግስት መመረጥ ምክንያት እንዳያገኛት ከሮም ተነስተው ወደ አርሜኒያ ማለት የሶቪየት ህብረት ሪፐብሊክ የሆነች አሁን ደግሞ ከኛ ጋራ የአምስት ኦሪየንታል ቸርችስ የሚባሉ የኦርቶዶክስ ቤተክርስቲያን አንዷ አርማንያ ናት እና ወደ አርሜኒያ ተሰደዱ ነው የሚለው። እንግዲህ
ከክርስቶስ ፍቅር ማን ይለየናል? ስደት ነውን የተባለው ተሰደደች። ይህ መሰደድ በሃይማኖት ጌታ ራሱ ብፁዓን እለይሰደዱ በእንተ ጽድቅ የሚለው እነዚህ ወጣቶች ደናግል ፈጽመዋል። ተሰደደች። እንግዲህ ስደት ከክርስቶስ ፍቅር የሚለየን ስደት ነው። አገሩን፣ ሀብቱን፣ ንብረቱን ጥለን እንሄዳለን በተባለው መሰረት ተሰደዱ። እነዚህ 72ቱ ደናግል ተሰደው በአርሜንያ ተራራ ለተራራ ጋራ ለጋራ እየዞሩ በጣም ተቸገሩ ይላል። በስደት ላይ ስለነበረ የሚበላ አጡ። ወጣቶች ናቸው፣ ሕፃናት ናቸው እና እግዚአብሔር ጥሎ አይጥልምና ከእነሱ መካከል ይላል ገድሉ በጣም የሚያሳዝን ብታዩት አንዲት እንደ ቅዱስ ጳውሎስ ራሱ ለሰው አልከበርንም ድንኳን እየሰፋሁ ቤተ ኪራይ እየከፈልኩ ነው ማስተምር እንዳለ ቅዱስ ጳውሎስ በጠርሴስ ከገማልያል የተማር የእጄን ስራ ይመበላ እዛ ይፈቅድ ይጥቀነ ይሴሰ እየተናገረ የማይሰራ ሊውሰራ የማይወድ አይብላ ብሎ የተናገረ ጳውሎስ እና ይቺ አንዷ የመብራት ትሰራ ስለነበረ ይቺ መብራት እየተሸጠች ትንሽ እንደ ለቁመተ ስጋ ያህል ይቃመሱ ነበር ነው የሚለው እና በዚህም ሰዓት በስደት ላይ ሳሉ እንግዲህ አርሜንያም ያን ጊዜ ጌታን ክርስቶስን የማይወድ ጣዖት የሚያመልክ ድርጣድስ የተባለ በእውነት ጣዖት ሲባል አሁን እናንተ የእንጨት ጠርቦ እንደዚህ እንደ ድሮ አሁን ደግሞ ጣዖት የሆነ የገንዘብ ነው። የገንዘብ መውደድ፣ በጎሳ በዘር መኖር፣ ይሄ በውሸት መኖር፣ በጎቦኝ አሁን ትልቁ ጣዖት ገንዘብ ነው በዘመናችን። በዚያን ጊዜ ግን ጣዖት በዚህ በሮማውያን ዘመን ቄሳሮች እንደ እግዚአብሔር ይመለኩ ስለነበረ ስዕላቸው ይመለክ እንጨቱን እየቀረጹ ስዕል እየሳሉ ይሄ ሰይጣን ያመልኩ ስለነበረ በዚያ ሲመለክ አርሴማ በዚያ አየችና እንግዲህ ቅድም እንዳልኳችሁ በዚያ ዘመን ክርስቲያኖች በአዋጅ የሚገደሉበት ሀብታቸው ንብረታቸው የሚወረስበት በአደባባይ የሚገደሉበት ስለሆነ እና በዚያች በአርሜንያ ድርጣድስ በተባለው ሰው 27 ሰዎች ይላል ክርስቲያኖች ታስረው 7 ቀን ሙሉ እንደ ታሪካቸው አርሴማ እዚህ ላይ ቀን ሙሉ አስረው ውሃ ሳይሰጡ ውሃ እንኳን ሰጥቷቸው እና ደርቀው ነበር እና ቅድስት አርሴማ ይህን ስለሰማች ሄዳ በፈቃዷ ከ27ቱ ሰማዕታት ጋር ከ72ቱ ደናግል ተለይታ ሄዳ እኔ በክርስቶስ እንግዲህ ከክርስቶስ ፍቅር የሚለየኝ ስደት አይደለም መታሰር አይደለም ብላ አብራ ታሰረች ይላል። በፈቃዷ ሄዳ እና ሌሊት አንድ ካህን ከ27ቱ አንዱ ዛሬ 27ኛ ቀኔ ነው ውሃ እንኳ ቀምሼ ምላሴን አርጥቤ ምነብሞት እያለ ሲናገር አርሴማ ሰማች። አርሴማ ከነዚህ ከ27ቱ ሰማዕታት እስረኞች የግፍ እስረኞች መካከል ሆና ሌሊት እግዚአብሔር ሆይ እነዚህ እኮ የታሰሩ በአንተ ስም ነው። አንተ እስራኤልን መና ከደመና አውርደህ 40 ዘመን የመገብክ ነው እኮ አንተ የሚያመልኩ በ5 እንጀራ 5000 እንዲህ ነው የሚገሩ ራሱ ይነዋል። ኤልያስ ራሱ በበረሃ ውስጥ ሳለ ኤልያስን ታሪክ ታውቃላችሁ አይደል? ኤልያስ ልክ እንደነ አርሴማ ከንግስቲቱ ከኤልዛቤል ጋር ተጣላ። እሷ ጣዖት እያመለከች እግዚአብሔር ግፍ እየሰራች የሰው ንብረት የሰው ቦታ እየቀማች ግፈኛ ስለነበረች በኋላ ያን ሁሉ ነቢያት አስፈጀና ቢለው አልተሰማም። ላከችበት ገድዬ ነው ማደረሰው። በተለይ አንደኛ ነገሥት ምዕራፍ 17ን 18ን 19ን ብታዩ የሚደንቅ ነገር አለ እና ኤልያስ ያን ሁሉ አስፈጅቶ ሄደና ጫካ ውስጥ ገብቶ እንዲህ አለ ኮኔ እንከሰ ንስሐ እግዚኦ ለነፍሴ ጌታዬ ይበቃኛል ነፍሴን ውሰዳት እስካሁን ብቻዬን ለፋሁ እነዚህ ጣዖት ያደረባቸው አይሰሙኝም እባክህ እንደ አባቶቼ ልሙት ብሎ ጫካ ውስጥ ኤልያስ ጸልዮ እንቅልፍ ወሰደ። እንቅልፍ ወስዶ ሳለ መልአክ በማሰሮ ውሃ በመሶብ እንጀራ ይዞ መጥቶ ኤልያስ ተነስ እንጀራ ብላ አለው። በላ እስከምትጠግብ ብላ። ባዶ ጫካ ውስጥ ነው እንግዲህ እስከምትጠግብ ብላ። እስከምትጠግቡ የምትበሉትን እራት መድኃኒዓለም ያሳጣችሁ። የአርሴማ አምላክ ማዕዳችሁን ይባርክላችሁ። እንዲያውም ኤልያስ ከዚህም በተረፈ በእውነቱ በአንዲት ኮራ በምትባል ፈፋ ተቀምጦ 3 ዓመት ሙሉ ይላል አሞሮች ጠዋትና ማታ ስጋና እንጀራ እንዲህ ይላል መጽሐፍ ቅዱስ። ስጋ አሞራ ለኤልያስ ያመጣለት ነበር። እንግዲህ ተመልከቱ፣ ስጋ አሞራ ሲያመጣ
እግዚአብሔር ይችላል። እስቲ ይችላል ወደ እግዚአብሔር እስቲ እግዚአብሔር ይችላል ወደ በዚህ ክፉ ዘመን እናንተን ይመግባችሁ፣ የዕለት ራት ያሳጣችሁ። የአርሴማ አምላክ አሜን ነው። የዕለት ራት ያሳጣችሁ እና ቅድስት አርሴማ ይህን ነው አንተና ኤልያስን የመገብክ እስራኤልን የመገብክ እነዚህ ቅዱሳን በስምህ ታስረው 7 ቀን ሙሉ የሚቀምሱት የሚልሱት የሚጠጡት አጥተው እንዲህ ሲጨነቁ እባክህ ስማኝ ብላ ወደ ሰማይ ስትጸልይ ሰማዩ ተከፈተ። መላእክት እንጀራ ይዘው መጡ። ጽዋ ሰማይ ብታይ ስዕሏ በዚህ ነው። የአርሴማ ስዕሏን ስታዩ ጽዋ ይዛ ጸለየ ከሰማይ ያወረደችው ጽዋ ነው እና ጽዋ ይዘው መላእክት ህብስት ይዘው መጡና እነዚህን 7 ቀን ሙሉ እህል ያልቀመሱ ሰማዕታትን መገቧቸው። ፊታቸው አበራ ነው የሚለው። ፊታቸው በጣም አበራ፣ ደስ አላቸው የሚለው ግነዩ ለእግዚአብሔር፣ ግነዩ ለእግዚአብሔር ወፀው ስሙ እያሉ ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ምሕረቱ ለዘላለም ነውና እያሉ አብረው ከአርሴማ ጋር ሲዘምሩ አደሩ። ሀብተ ጥልዓት ሆናቸው። የልብ ክርስቶስን የመውደድ የሰማዕትነት መንገድ ቀና እንዲሆንላቸው ያ የተመገቡት ውስጥ አበራላቸው ነው የሚለው እና እነዚህ 27 ሰማዕታት ሲነጋ በደንብ ስሙ ነግራችሁ ታሪኩ ዋናው ሲነጋ በአደባባይ እጅግራቸው ታስሮ ተገንዘው ተተርትሮ በአደባባይ እነዚህ ክርስቲያኖች እነዚህ ሰማዕታት ከተጣሉ በኋላ እነዚህ አውሬዎች እነዚህ እንደ በዚህ በሮም በትልቅ 6 ኪሎ አንበሳ ነበር። አውሬ እንደ 6 ኪሎ አንበሳ አለ እና በዚህ በትልቅ ሀገሮች ነምሮችን፣ አንበሶችን፣ ድቦችን ያለምዷቸዋል እና በዚያን ጊዜ አንበሶችን፣ ነምሮችን፣ ድቦችን ለቀቁባቸው፣ ሰባብረው ቆራርጠው እንዲበሏቸው ይላል እና እነዚህ የተራቡ አንበሶች፣ ነምሮች በነብራቸው በጥፍራቸው በጣጥሰው እንዲገድሏቸው ሲለቀቁ ቅድስት አርሴማ አራዊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላ አማተበችባቸው። አራዊቱ ላይ አራዊቱ ሰገዱ። ለነዚያ ለታሰሩት ሰገዱ ነው የሚለው። ሰገዱ መጽሐፍ እንዲህ ይላል። ምዕመናን ይሄ በማርቆስ ወንጌል በምዕራፍ 16 ቁጥር 18 ላይ ወዛቲ ተአምር ተተለወሙ ለእለ አምኑ በስሙ ወአራዊተ ምድር ይእህዙ በእደዊሆሙ። በእግዚአብሔር የሚያምኑ ሰዎች የሚከተለው ተአምር ይደረግላቸዋል። ቅዱስ ማርቆስ የጻፈው ነው። የምድር አራዊትን በእጃቸው እባቦችን ይይዛሉ፣ መርዞ አይጎዳቸውም። እንዲያውም ዳዊትን ላዕለ ተኩላ ወከይሲ ትጫን ወትከይድ አንበሳ ወከይሲ፣ በእባቡ ላይ በዘንዶ ላይ ትጫናለህ። ወሀብኩክሙ ስልጣነ ትጅዱ ከይሲ ወዐቀረብተ። በጠቅላላ የሚያስረዳው ይሄ ነው። በአራዊት ላይ ስልጣን አላችሁ ተብሎ በተጻፈው መሰረት ቅድስት አርሴማ አራዊቱ ላይ ስታማትብባቸው ለሰማዕታት አራዊቱ ሰገዱ። ይህን ክፉ ዘመን ታገርምልናል። ራሱ ጊዜው አውሬ ሆኖብናል አይደል? ይበል አሁን ሌላ አውሬ ሌላ የሚናከሳት ጊዜው ራሱ ተናካሽ አውሬ ሆኗልና ይህንን ዘመን ትባርክልን ቅድስት ታገርምልን። እስቲ እንደው ታስማማን አርሴማ ሰው ሆኖብናልኛ ሌላ አውሬ አይደለም። እንደገና አራዊቱ ሲሰግዱ አዩና የለም አራዊቱ የሰገዱላቸው በምናምን ነገር ነው ብለው ተናገሩና እንደገና ቅድስት አርሴማ ባለችበት እንግዲህ ጦም ብናሳድራቸው በሉ፣ እንደገና ለአውሬ ብንሰጣቸው አውሬዎች ሰገዱ፣ እሳትን አቃጥለን እንግደላቸው ብለው እነዚህን ሰማዕታት ቤት ውስጥ ከተው ቆልፈው ቤቱን እሳት ለቀቁበት ይላል። እሳቱ ሲንቀለቀል ቅድስት አርሴማ ባረከችው። እሳቱን አጠፋቸው ነው የሚለው። እሳቱን ታጥፋላችሁ ቅድስት አርሴማ። አሁን እናንተ እንግዲህ አውሬ ስንል ሌላ የሚነድ ነገር ራሱ ጊዜው እሳቱ ብናለኝ ጊዜው ራሱ ነገር እሳት አይደለም። ክፉ ነገር እግዚአብሔር ከክፉ ነገር ይጠብቃቸው። ክፉ ነገር ራሱ መስማት ክፉ ነገር ሲገጥማቸው እሳት ማለት ይሄ ነው። ቅድስት አርሴማ እሳቱን ታብርደው። እስኪ እሳቱን አብርጂው በላ ዛሬ አርሴምዬ የጎሳ እሳት ይሄ በጎሳ በውሸት የተፈለፈለ እሳት አርሴማ እሳቱን ታብርደው ታገርመው። አርሴማ የምንበላውን ትስጠደው። ዛሬ ተወዳዳሪዎች ናቸው አብዛኞቹ በተቀደደ ሸራ ውስጥ ያሉ ኢትዮጵያውያን።
የዕለት ራት እንኳ የሌላቸው በእውነቱ ገና የሰው አይተው የሚያድሩ ጦም አዳሪዎችን አርሴማ በጸሎቷ በበረከቷ ትጋብዝልን ትመግብልን። እንግዲህ ቅድስት አርሴማ ሶስት ተአምራት እሳት የምታበርድ አውሬ የምታሰግድ እንጀራ ከሰማይ የምታወርድ አርሴማ። በተለይ ወጣቶች ስራ ትስጣችሁ፣ እሷ እንጀራ ትስጣችሁ። አርሴማ ከነገር ታወጣችሁ፣ ከእሳት ታወጣችሁ። እስቲ አርሴማ በቦታ ስናንጥራ ቅድስት አርሴማ ታላቋ እና ከነዚህ ከሶስቱ ተአምራት በኋላ ቅድስት አርሴማ በመጽሐፍ ቅዱስ ያለውን ነው የፈጸመች። ከክርስቶስ ጋር ምን የሚለየን ነገር አለ? መታሰር ነው፣ መሰደድ ነው፣ መራብ ነው፣ መጠማት ነው የሚለው ስለጣሰችው መራብንም ረገጠችው፣ መታሰርም ረገጠችው። ሁሉን ደግሞ እሱ አደረገችው። ቅድስት አርሴማ ተጠብቃችሁ እና በተለይ ነሐሴ 29 ምሽት ይላል ገድሉ። ነሐሴ 29 ምሽት ቅዱሳን መላእክት አርሴማ ከዕፀ ሕይወት አበባ አክሊለ ብርሃን ሲጎነጉኑ አየች እና ምንድነው ያለች? ለነዚህ ለ27ቱ ሰማዕታት መስከረም 29 ቀን ስለሚገደሉ ለነሱ የተዘጋጀ ነው። ለነሱ ሰማዕታት ይሄ ከዕፀ ሕይወት አበባ ነው። ከዕፀ ሕይወት አበባ ከወርቅ ከይልቋል ከዕፀ ሕይወት አበባ። አሁን ቅዱስ ጊዮርጊስ 7 ዓመት ተገድሎ ያደረገው እንዲህ ይላል። በከተማ ርዕሱ ስመ ሥላሴ ጽሑፍ የሚለው ሲፈታ ቅዱስ ጊዮርጊስ በራሱ አናት ላይ የአብ የወልድ የመንፈስ ቅዱስም ተጽፎበታል ነው የሚለው እና ከዕፀ ሕይወት አበባ ተጎንጉኖ 7 የብርሃን አክሊል። እነዚህ ማቴሪያል ነገር አይመስላችሁ፣ ልዩ ጸጋ ነው እና ይህን አበባ አየችና ምንድነው ስትለው መልአኩ እነዚህ ሰማዕታት የሚቀዳጁት አበባ ነው አለ። ከዚህ በኋላ ቅድስት አርሴማ እጇን ዘርግታ ወደ ሰማይ ጸለየች። ትጸልይላችሁ ለእናንተ ከመከራ ተጠብቃችሁ። እጇን ዘርግታ እንዲህ አለች፣ ፈጣሪ ሆይ አለች፣ እኔ ድንግል ነኝ፣ በስደት በምናኔ ነው ያለው። እባክህ ከሰማዕታት ክብር አድለኝ፣ ደሜን አፍስቼ ከእነዚህ እኩል ሁኜ በክብረ ሰማዕት በማዕረገ ሰማዕት በከዊነ ሰማዕት ሕይወቴ እንዲፈጸም ፍቀድልኝ ብላ አለቀሰች። እጇን ዘረጋች። ጌታ መድኃኔዓለም ከፊቷ ተገለጠላት ለቅድስት አርሴማ። አርሴማ ታሪኳ ነው። አርሴማ ሆይ አገልጋይ አንቺ አርሴማ አንቺ በድንግልና በመናኔ ነው ያለሽ። ይህንን ከሰማዕታት ጋር ስለፈለግሽ ይሁንልሽ። ስምሽን የጠራው እስቲ አርሴማ በሎላቸው። ስምሽን የጠራውን መታሰቢያሽን ያደረገውን ጸሎትሽን በአንቺ ተማጽኖ የለመነኝን ሁሉ ከእሳት አድነዋለሁ የሚለው ከአውሬ አድነዋለሁ ነው የሚለው። ከችግር አድነዋለሁ እሷ ፈተዋለች። እና ቅድስት አርሴማ እነዚያ ሰማዕታት ከተገደሉ በኋላ በተለይ እነዚህ ሰማዕታት 27ቱ ሰማዕታት ግነዩ ለእግዚአብሔር እያሉ ሲዘምሩ ዘበኛው በመንፈስ ተውጦ አብሯቸው ዘመረ ይላል። በጠዋቱ እነዚህ ሲገደሉ እርሱ ያ ካህኑ ውሃ ጠመቀው። እሱም ሲገደል 27 የነበረው ከአክሊል 28 ሆኖ ሲወርድ አርሴማ አይታለች። 28 የብርሃን አክሊል ከሰማይ ሲወርድ ቅድስት አርሴማ አይታለች። እና ቅድስት አርሴማ እንግዲህ እንዲሁና በተለይ መስከረም 29 ቀን ነው አርሴማ የተገደለችው። ቅድስት አርሴማ ጸለያ ሰማዕት እንድትሆን እግዚአብሔር ስለፈቀደላት በክብረ ድንግልና ላይ ከዊነ ሰማዕት በካባ ላይ ማለት ወርቅ ደረበች ማለት ነው። ከዚህ በኋላ ቅድስት አርሴማ መስከረም 29 ቀን ልትገደል ቀረበች ይላል። እና እንግዲህ እናቶች እህቶች አንገታቸውን ይከናነባሉ። ቅድስት አርሴማ አንገቷን መዘዘችና በጌታዬ በኢየሱስ ክርስቶስ ስም ቁረጡኝ ብላ ልትሰጥል ክንንዋን ስታወርድ ይላል እሷ ላይ ያለው ጸጋ ገዳዮችን እየገፈተረ ጣላቸው ይላል። ለምሳሌ ጌታን በጸሎተ ሐሙስ ምሽት በዮሐንስ ወንጌል በምዕራፍ 18 ብታዩ ማንን ትፈልጋላችሁ ሲላቸው ኢየሱስን ነው ሲሉት እኔ ነኝ ሲላቸው አይሁድ ወደ 3 ጊዜ አልወደቁ። ያው መጽሐፍ ቅዱስ ይናገራል። አርሴማም እንደዚህ የክንንዋን ስታወርደው ላይዋ ላይ ያለ ጸጋ ገዳዮችን እየገፈተረ ጣላቸው። ከዚህ በኋላ መሸፈኛ ወስዳ ተጋርዳ አንገቷን ሰጠች። ቅድስት አርሴማ አንገቷ በስለት ተቀላ ይላል። ቅድስት አርሴማ አንገቷ በስለት ሲቀላ ይላል ምእመና ከአንገቷ ደም ውሃ ጌታ በዕለተ ዓርብ አሁን ቅዱስ ጊዮርጊስ ያደረጉት ጌታ ያደረገውን ጌታ በዕለተ ዓርብ ጎኑ በጦር ሲወጋ ተጎኑ ደም ፈሷል፣ ውሃ ፈሷል። አይደለም ደም ውሃ
ቅዱስ ጊዮርጊስ ደግሞ በሰማዕትነት ሚያዝያ 3 ቀን ሲቀበል እንደ ፈጣሪው ደም ውሃ ቅዱስ ጊዮርጊስ ሰው በተከለለ ደም ወማይ ውሃሊብ ምንቅሳል ወተት ጨምሯል። አርሴማ ግን ስትቆረጥ እንደ ፈጣሪዋ ደም ውሃ እንደ ጊዮርጊስ ወተት ከዚያም በላይ ደግሞ ማር 4 ነገር ነው ከአርሴማ አንገት ደም ውሃ ወተት ማር ከአንገቷ ፈሷል። አርሴማ አንገቷ ከሷ ሲለይ ከስጋዋ ላይ ወርዶ አደብራን ተተክሎላታል። ወዲያ አደብራን የብርሃን ድንኳን ስጋዋ ላይ እና ዛሬ ታኅሳስ 6 ቀን በትክክል ታኅሳስ 6 ቀን አርሴማን እንደተገደለች በኋላ 72ቱን ደናግል ገደሏቸው ነው የሚለው፣ ፈጇቸው። በተለይ አንድ ታማ የቀረች ነበረች፣ በተኛችበት እንደታመመች አረዷት ይላል። አጋታ የተባለችውን የአርሴማን መምህርት አበምኔቷን አርገው የገደሏት ብታዩ በጣም የሚያሳዝን ነገር ነው። ጥፍሯን እየነቀሉ ጥርሷን እየነቀሉ እጣጥቆቿን እየቆራረጡ አስጨንቀው በብዙ መከራ አጋታ ታላቅ ሰማዕት ናት። አጋታ እሷን ጥፍሮቿን እያወለቁ የእግሮቿን የእጆቿን ጥፍር እየነቀሉ ጥርሶቿን እያወለቁ እጆቿን እግሮቿን ቆራርጠው አሰቃይተው ሲበት በኋላ ብርሃን ሆነች ነው የሚላት አጋታ። ወዲያው በረራች፣ በመከራ ብዛት በረራች እና እንዲህ አድርገው ሰማዕታትን ገለው በአርሜንያ ተራራ ጥለዋቸው ነበር ሬሳውን በዚያ በማይሆን ቦታ እና ከ15 ዓመት በኋላ ጎርጎርዮስ ዘአርማንያ ዛሬ ታሪኩ የዕለቱ ታሪክ ጎርጎርዮስ ዘአርማንያ 15 ዓመት ሙሉ በሰማዕት ዘይመደደም የሚባል በእስር ቤት የኖረ በአዘቅት ውስጥ ተቀምጦ አንዲት ሴት ትንሽ እየጣለችለት 15 ዓመት በእስር ቤት የኖረ ነው። እሱ ኋላ ሃይማኖት ሲመለስ ቆስጠንጢኖስ ሲመጣ ወደ አርሜንያ ጳጳስነቱ ሲመለስ መጀመሪያ ድርጣድስ ያስገደላቸውን እነዚህ ሰማዕታት አጽማቸው የት ነው ብሎ ፈለገ ይላል። ዛሬ ታኅሳስ 6 ቀን እና በተራራ ሲፈለግ አጽማቸው እዚያ ወድቆ ተገኘ። ደርግ እንደወደቀ አጽም ፍለጋ እንደነበረ ታውቃላችሁ። በየቦታው አጽም ይገኝ ነበር፣ እንደዚያ ማለት ነው። እና አጽማቸው ተገኘ የ72ቱ። የአርሴማ አጽም ሲገኝ ግን እያበራ ብርሃን ነው የሆነ ዛሬ ያበራችበት ነው አጽሟ ያበራችበት ነው እና ብርሃን ሆነ። ከዚህ በኋላ ቅዱሱ ሊቀ ጳጳስ ጎርጎርዮስ ዘአርማንያ የሚባለው ሰማዕት ዘይመደደም የሚባለው የአርሴማን አጽም በክብር ይዞ ገንዞ ዛሬ በስሟ ቤተክርስቲያን የታነጸበት ቅዳሴ ቤት የሚባለው ይሄ ነው የአርሴማ ታሪክ። ቅድስት አርሴማ ሁላችሁ ተባረካችሁ ተጠብቃችሁ ተነሱ። እስቲ ሁላችሁ ማብዛት አያስፈልግም። እንግዲህ አርሴማ ታሪኳ ከዚህ ውጭ የላትም። ይመና ሰብሰብ አድርጌ ነው የነገርኩት። እስቲ አርሴማ በሉ ሁላችሁ አርሴማ በሉ። እስቲ ኑ ዝክር በዕለቷ ዛሬ ቅዳሴ ቤቷ ነው። ቅዳሴ ቤቷ ትንሽ ዝክር አባታችንም መምህርታሚ ገብረ ሚካኤልም ማለት እንድትባረኩ ብዬ ነው። ኑ ዝክር አሁን ትንሽዬ ዝክር ዘክሩ ሁላችሁ ስለ አርሴማ። ዛሬ ቅድስት አርሴማ እሳቱን ታውርድላችሁ። አሜን። ከነገር ታውጣ